አቤት አቤት ቅሌት፣ አቤት ቅሌት፣ አቤት እኔ እኮ ሰው ማለት ነው እንደው ይሉንታውን ከጣለ በጣም ሰነባበተ ጋይስ። ሳያገቡ ማርገዛችን ሳያንሰን ደግሞ የባሉከው እናት ቤት ሆዳችን እየገፋን። እረ ሴቶች፣ እረ ምንሼ ነው ጋይስ? እንዴ ምንድን ነው ቅሌታችን እየበዛ ነው። እዩ እኮ ማለት ነው መቼም አታፍርም። ይህን ሆዷን እየገፋች የእኛ ፊት ከመጣች መቼም ጋሽዬ ፊትም ሳታፍር ነው ሆዷን እየገፋች ሄደች። የሆነ ወግ ማድረግ ያለው ስራ እንደሰራች ሆነ በሆነ ድረዋት ኩለዋት እንዳረገዘች እኮ ነው የምትመጻደቀው። እናንተ ፈጣሪው ትዕግስቱን ስጠኝ። እና እዩ ማለት ነው በዚህ ሁኔታዋማ ሆዷን እየገፋች ብሩኬ እናት ቤት ነው አሳዩኝ እያለች ጠቁሙኝ፣ አሳዩኝ፣ ይኸው የልጅሽን ልጅ አርግዤልሻል የልጅ ላሳይሽ ነው ብላ ነው መቼም ሆዷን እየገፋች የምትሄድ። የምር አታፍርም እኮ እዩ፣ እንደዚህ አታደርግም ብላችሁ አሁን እዩ እንግዲህ ምን አይነት ሴራ ልታሴር ትችላለች? አሁን ብሩክ ሀይሚ በቃ ለማቃጠል መንገድ ጀምረዋል። በተለይ ሀይሚ ሁለቱንም ጨጓራቸውን ልትልጥ በደንብ ተዘጋጅታበታለች። ብቻዋንም አይመስለኝ፣ የሆነ የሚያግዛት ሰውማ ከኋላ አለ። ብሩኬን ቤኪና ሀሰን እንደሚያግዙት ሀይሚንም የሚያግዛት ሰውማ ከኋላ አለ። ፍፄ ነው ይመስለኛል የሚያግዛት። መቼም ሀይሚን የሚያበረታታት አብዛኛውን ፍፄ ነው ወደ ሀይሚ የሚያደለው። ደግሞ ወደ እሷ ሲያደላ እሷን ሲያበረታታት ሲያግዛት፣ አንዳንድ ሰዎች አግባት ከፈለግ እንደ ምን ይሻላቸዋል? ግን ጋይስ አግባት፣ ሊያገባት ነው፣ ይወዳታል፣ ያፈቅራታል የምትሉ ሰዎች ያላችሁና ሀይሚ የሆነ ትልቅ ሴራ አዘጋጅታለች። ይሄ ምንም ጥያቄ የለውም። ዛሬ ደግሞ ምናየው ነው የሚሆነው ይህ ሴራ ምን እንደሆነ ግን ሀይሚ እንደዚህ ብልጥ ብልጥ ስትሆንባት፣ ምክንያቱም ያቺ ሀይሚ የተናገረቻት ቃል እየጸጸታት ነው። ጎበዝ ከሆንሽ ብሩኬን የግልሽ አርጊ ተብላለች። እዩም እየተሽቀዳደመች ነው የግሏ ለማድረግ የሆነ እሷ ተፈላጊ ለመሆን ሀይሚን ተስፋ አስቆርጣ ሀይሚ በራሷ መንገድ ከብሩኬ እንድትርቅ ምናምን እያደረገች ነው። ሀይሚ ደግሞ ያን ነገር ማድረግ አልፈለገችም። ሀይሚ ብልጥ ብልጥ እየተጫወተች ነው። የእውነት ነገሩ ትክክል ሆኖ ሳይሆን በቃ በብልጠት የሆነ እዩ ያሰበችውን ነገር እንድታሳካ እንድትደሰት፣ ወይ ደግሞ እኔ ጀግና ብላ እንድትበጠረቅባት አልፈልገችም። ሶ ሀይሚ አሁን ብልጥ ሆና ከብሩኬ ጋር መሆን ስትጀምር፣ እዩ ደግሞ የሆነ ነገር ማድረግ ትፈልጋለች፣ ማደፍረስ ትፈልጋለች። ምን የምታደርግ ይመስላችኋል? ከሰሰች። መጀመሪያ እንዲለያዩ ብላ አረገዝኩ ብላ መጣች፣ ጠራችው፣ ቪዲዮ አስቀረጸችው፣ ቪዲዮ ላከችላት፣ አላምን አለች። አረገዝኩ ብላ ደግሞ ልብስ ጠቅጥቃ መጣች። አሁንም ሀይሚ አላምንም አለች። ከዛ ደግሞ ክስ መሰርታለሁ ብላ ከሰሰችው። ከዛ አሁንም ሀይሚ አላምንም አለች። ከዛ ደግሞ አልጋ ቤት ተገኙ። ተደብቀው ሲገቡ ደወለችላት፣ ሀይሚ እንድትሄድ አደረገች። ከዛ አሁንም አላምንም አለች። ከዚህ በኋላ ምንድን ነው የመጨረሻ ልትሞክር የምትችለው? ከዚህ የባሰ ነገር መቼም ምንም ነገር ልታደርግ ቪዲዮ ከመቅረጽ ከማርገዝ ከዚህ በላይ ምን የምታደርግ ይመስላችኋል? ምንም ልታደርግ አትችልም። እንግዲህ ልታደርግ የምትችለው ሆዷን እየገፈተረች ልክ በወግ በማድረግ እንደተዳረሰው ወደ እናትየው ቤት መሄድ ነው። በቃ እስካሁን እናትየው ናት ያልሰማች። እንግዲህ ይህን ነገር በእርግጥ ሰምታ ይሆናል፣ ግን ድራማ ውስጥ መቀላቀል የፈለጉ አይመስለኝም። ጋሽዬን ቀላቀሉ፣ ወንድሙን ቀላቀሉ። ደግሞ እናቱን ድራማ ውስጥ ብሩኬ ይቀላቀላል ብዬ አላስብም። ሬድ ቢሆን ትመጣ ነበረ። ምክንያቱም ብዙ ጊዜ የእውነት ሲጣሉ የምታስታርቃቸው የቡራ እናት ጋሽዬም እየሆኑ ነበረና የእውነት ቢሆን ትመጣ ነበር። ግን ድራማ ስለሆነ ሊቀላቅሏት የፈለጉ አይመስለኝም። እንግዲህ እዩ ሆዷን እየገፋች መቼም ቅሌቷ አያልቅም። እኛ ፊት እየገፋችሁ መጣች እኮ። ኧረ በስመ አብ! እኔ ውሸት ቢሆን ራሱ እኔ ምን አገባኝ እንዴ? ለብር ብዬ እንዲኖር ራሴን በዚህ ልክ የማዋርደው? ወደፊት የማገባው ባሌ የምወልዳቸው ልጆች ይህን ቪዲዮ ያዩታል። ቪዲዮ በነገራችን ላይ የሚጠፋ ይመስላችኋል? አይጠፋም። እዛ ዩቲዩብ ቻናል ላይ ቢጠፋ ሌላ ሰው ጋር እንትን አይልም። እና የሆነ የማታውቁት ሰው ሶሻል ሚዲያ የማያውቅ ሰው አሁን ብታገቢ ማለት ነው፣ አንቺ አሁን ይሄን ቪዲዮ ሲያይ ባልሽ ከአንዳንድ ነው ብሎ ካርጉሽ ላሽ የሚልሽ ገባሽ አይደለ? ይህን ታሪክሽን ሳያውቅ ማለት ነው። እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ፣ እግዚአብሔር ይመስገን፣ ክብሩ ይስፋ። ነኝ እጅግ በጣም ሰላም ነኝ። እናንተ ደህና እንደሆናችሁ ባለሙሉ ተስፋ ነኝ። ዛሬም በአዲስ ቪዲዮ ከቻቻቻች ብለናል። ድራማው እስከሚያልቅ ድረስ እኛ ምን ፈተፍታለን፣ እናንተም ታዳምጣላችሁ። ይኔ ወዶች መፈትፈት አይቀርም እኮ ጋይስ፣ እንዴ ተከታተሉ። አትናደዱ፣ አትሳደቡ፣ አትጣሉ። በቃ ድራማውን መኮምኮም ነው። ሌላ ምንም ማድረግ አያስፈልግም።
እና ማለት ነው ሰብስክራይብ አድርጉ እስኪ የኔ ወዶች። እንዴ 23 ሺህ አስገቡኝ። 23 ሺህ ቀጣይ 2026 መጣ አይደል? 2027 ኦ ማይ ጋድ። አይ ተውት። ለማንኛውም ሌላውን ሀሳብ ውስጥ መግባቱን ልተውና ወደ ፍትፈታ ልመለስ። አሁን ሀይሚና ብሩክ አንድ ላይ ሊሆኑ መንገድ ጀምረዋል። ሀይሚ እዩ የምታደርገውን ነገር ልታምንላት አልቻለችም። እዩ የምታደርገው ነገር ሀይሚን ሊያሳምናት አልቻለም። በጣም ብዙ ነገር አደረገች፣ ግን ሀይሚ ከብሩክ መራቅ አልፈለገችም። ከመራቅ ይልቅ የሚሆነውን ነገር ለመረዳት ለማዳመጥ ጥረት እያደረገች ነው። ሶ እዩ አሁን ዋናው አላማ ሁለቱን ማለያየት ነው አይደለ? ሁለቱን ማለያየት ነው። ያደረገችው ነገር በሙሉ ከሽፎባታል። ሩም ውስጥም ተገኙ። ያም ሆኖ አሁን ሩም ውስጥ ስትገኝ የመጨረሻ በቃ ቀይ መስመር ነው። ሀይሚም ተናዳለች በጊዜው። ማንም ሰው ቢያይ የምትወዱ ሰው ሩም ውስጥ አስረግዝኳት ተሳስቻ አገኘዋት አለ። ከዛ ሩም ውስጥ ደግሞ ሲገኝ እንዴ ቀላል ይናደዳል እንዴ? ማንም አብሮ አይሆንም፣ ግን ድራማ ነው። ሶ ሀይሚ ያን ነገር ስታይ መናደድ በጣም ትናደድ ነበር። ዞር ብላም ታይዋለች ብዬ አላስብም። ምክንያቱም ባለፈው እንኳን በፍራንክ መልኩ አልጋ ላይ ስታገኝ እንዴት እንደሆነች ታስታውሳላችሁ አይደለ? እና በክብሩ አትደራደርም። የሷ የሆነ ነገር ለማንም እንዲሆን አትፈልግም። ማንም ሰው እንዲዋሻት እንዲቀልድባት አትፈልግም። እና እንደዛ አይታ ቆርጣ ትሄዳለች፣ አትመለስም ብላ ነበር ያሰበችው። ግን አልሆነም። ነገሩ ተገልብጧል። አናድዳለሁ ብላ እሷን የሚያቃጥል ነገር እያደረገችባት ነው ሀይሚ። እዩን የበለጠ ሚያን አሁን እርግዝና አለ፣ በዛ ላይ ጨጓራ በሽታ ነው የሚሆንባት እኮ ይች ልጅ። አሳዘነችኝ እኮ እናንተ። እና እንዳሰበችው ነገሮች አልሄዱላትም፣ መለያየትም አልቻሉም። ሀይሚም ከብሩክ አራቀችም፣ ብዙ ነገር አደረገች፣ ግን ምትርቅ አይደለችም። የሀይሚ ትክክለኛ ማንነት በቃ ብሩክን ምን ያክል እንደምትረዳው እንደምትፈልገው አውቋል። እሱም ብዬ አስባለሁ። እየፈተናትም ከሆነ በደንብ ነው የሀይሚ ማንነት የታወቀው። በቃ ለመረዳት እየሞከረች ነው። የሆነ ነገር ሲፈጠር ቱግ ትላለች ምናምን። እንደውም ትዕግስተኛ ናት ሀይሚና ሶ እዩ ምንድን ነው ልታደርግ የምትችለው ከዚህ በኋላ? ሀይሚ አሁን እሷን ለማናደድ ነገር ተቀይሯል። ሀይሚን ለማናደድ እሷ ብዙ ነገር አደረገች፣ ግን ደግሞ ሀይሚ አሁን ደግሞ እዩን ለማቃጠል ብዙ ነገር እያደረገች ነው። ሰው ይች ልጅ ደግሞ አንድ ነገር መፍጠር አለባት። እዚህ ጋር ማደፍረስ የምትችልበት የሆነ ነገር ትፈጥራለች። አሁን ደግሞ እኔ በጣም ምስቀው ምን ታውቃላችሁ? ለሀይሚ የከሰው ወረቀት ካመጣች ደግሞ በጣም ነው ምስቀው። በነገራችን ላይ አይዲያ ከኛ ነው የሚወስዱት እኮ፣ ከኛ ነው የሚወስዱት አይዲያ። እኛ ምንሰራትን ቁጭ አድርገው ያመጧታል ቀይረው ማለት ነውና ሀይሚን ከሰስኩ ብላ ከመጣሽ ድራማው ተበላሽ። የምር በጣም ነው የሚበላሽባችሁ። እንደዛ ብላችሁ እንዳታመጡ። ትንሽ ድራማ እንዲመስል አድርጉት። ሲቀጥል ደግሞ ሆዷን እየገፋች እናትየው ቤት እንዳትሄድ ብቻ። እኔ ይሄን ይቀራል። እናቱን ይዛ ሄው አስረግዞኛል ልጁን ያሳድግ ብላ እንግዲህ መቼም እናት ናት። ምንም አድርግ አትለው። ምን ይደረጋል እንግዲህ እሺ ነው ልትል የምትችለው፣ ግን ከሀይሚ ራቅ አሁንም ልትል አትችልም። እናቱ ጋር ብትሄጅም ማለት ነው። እና እዩ ምን ልታደርግ ትችላለች? ሀይሚ ደግሞ ማን እያገዛ ነው ይሄንን ነገር እያደረገች ያለችው? ይሄንን ድራማ ልትሰራ የቻለችው እንዴት ትዕግስት ኑሯት ነው? እንዴት ነው ያ ሁሉ እልኋ የት ገብቶ ነው እንደዚህ ቅልስልስ እያለች ሩም ውስጥ ከሴት አገኝተው እየሰራች ያለችው? በቃ ድራማ ነው አጭሩ። ጋይስ በጣም ነው የምወዳችሁ የኔ ውዶች። ሰሞኑን ይጠናቀቃል ብዬ አስባለሁ። ብቻ እስከ 4 ቀን አዝናኑን እስኪ። ግን እንደ ትናንት ነው በቃ ዘና የሚያደርግ ሮማንቲክ ድራማ አድርጉት እንጂ ይሁን ማልቀስ፣ መደባደብ፣ መሰዳደብ ምናምን ያለበት ቤት የትናንትና ከትናንት ወዲያ የተሰራው በለው በጣም ያምራል። ድራማ ሆኖም ያዝናና። ኦ ማይ ጋድ